ማማን ማለት ነው ልጆች በስንት ጊዜ ያወራሉ ስላት እኮ ነው ለመሄድም ለማውራትም የዘገየው ከልጆቼ ፓፒ ነው ፓፒ በአመት ቆይ ስማኝ በአመት ከስንት ወሩ ነው ያለሽው ከ4 ወሩ ነው ከ5 ወሩ ነው ሄደው አለች ከዛ ደግሞ እናንተ ግን አለች በ10 በ11 ወር ትሄዱ ነበር አለች የልደታችሁ ጊዜ በጣም ነው የምትሄዱት አለች አንቺና ባሙ ታናቴ ማውራት እንደማልችል ተዚያይ ነው ምን ሆነ ፓፒ እኔ ይሄ ያለ ማለት ተመቸኝ ገና ስመጣም ደብሮኝ ለመተኛ ነው የመጣሁት እንግዲህ አስገድዳችኝ እኔ ምን ላድርግ አሁንም ቢሆን የዕለት ተግባር ዳ ያልኩኝ ዘግየት ትንሽ ረጋ ያለ ሰው ሰከን ግን ደግሞ ተንኮለኛ ነበርክ ታስተውሳለህ እኔ ምን ባረገ ነው እጃችንን ወደ ኋላ እጃችን ወደ ኋላ እናረጋለን ከዛ ይሄ ኩኪሱን ያለች ቀድሞ በመላው ቆይ ላስጠቅ ኩኪስ ደግሞ አይደለም ኬኳን እቺን ኬኳን እጅ ሳንጠቀም ኬክም አይደለም ኬክ ነው ሄዶ ቀድሞ በመላው Hello, tembak. Hello. Doctor! Ayak ድምጻችን ቀየረ እንገባ ሰላም ሰላም ማስ በየሶስት ወሩ ምናምን ብትፋጠሩ እንደዚህ እየመጣ መልካም ነው። እሺ አባይ እሺ በየሶስት ወሩ እየመጣ ትንሽ አይነቃም ማማለው ስነካ አተተለቃንቆ ነበር እዱ ነው ወንጀለኛ መቅጫ ህግ ቁጥር 248 ህዝብ አርሻ ህዝብ አርካ አይዞ ምንም አልኩ ዶክተር የሰው ልጅ ግን ዶክተር በኢየሱስ ስም እግዚአብሔር እንዳለኩ ዶክተር ይቸግረና ይቸግር እንዴት ፈቀዱ እግዚአብሔር እነዚህ ባያሳስቱኝ ወንድም ጋሽ አሁን የበለኔ ይመስላል ምንድነው ምሳሌ ተቀያይሮ እኮ ነው ምንም የተቀየረ ነገር የለም እዛው ላይ ናቸው እሺ ምን ላይ ናንተ እኔ አንተን መጠበቅ ላይ ነኝ ፈጣሪን ጠብቅ እኔን አጠብቅ እሺ ጓደኞች ምን ላይ ናቸው አንተን ይጠብቅ ጓደኞች ራይድ እየሰሩ ነው በእውነት ወይዘሪት አስካለች እኚህ ጨዋ ሴትዮ የእሳቸው ልጅም እሱ እኮ ራይድ እየሰሩ ምን ላይ ናቸው እርሳቸውም ራይድ እየሰሩ ነው ያማል እንዴ እኔ ሲሄድ እንኳን 75 ዓመታቸው ነበር 15 ዓመት አስቦ በ90 ዓመታቸው ነው ራይድ የሚሰሩት የሚያበላ ከሆነ ታዲያ አዛውንት ይሰራል ምናምን ትለኛለህ እንዴ ምን ነው ሁሉም መስራት ይችላል ራይድ እኔ ራሱ አቶቻሌ ራይድ እየሰሩ ነው ራይድ አሁን እኮ የመቃብር ቦታቸው የት ነው ልል ነው ካረፉ ስንት ጊዜያቸው እንዴ የሙት መንፈሳቸው ራይድ የሚሰራው ምን ሆነ ነው ረስቼ እኮ ነው ልጆቻቸው እኮ ራይድ ነው የሚሰሩት ተው አንተ እንዴ ምን ሆነ እንዴ ወስሮ እንጂ ያማል እንዴ ሜንታል ችግር አለበት እኔ ነው ሳጎቴ ራይድ ምናምን የሚያበላ ስራ እኮ ኖ እንዴ አካውንት ያለ እንዴ አካውንት ከሀገር ውስጥ ስልክ ቁጥር ይልቅ ያንተን አካውንት ነው የሸመደድኩ ራሱን ቁጥር 500 ጊዜ ደጋግሞ ረስቼ እኮ ነው ይረሳል 150 እያደረክ እየቆራረጥክ እንዳይዝብኝ እሺ አሁን ኢትዮጵያችሁ አሪፍ ነው ወይ ኢትዮጵያ come on አሪፍ ነው ልኩት እስኪ ደጉ ገባች 15 ዓመት ጠብቄ 15000 ብር አረግ አነስ ያለች የሆነች ነገር ተከራይ የሆነች እንደ ሻፕ ነገር እዛ ውስጥ የሆነ ነገር ጀምር እንኳን በደና ጊዜ ተወልደ ነው በእኛ ጊዜ ቢሆን ወይ ኒስትሮ ወይ ሸንኮራ ነበር ማስጀመር አጉዴ አቤት ና ምንድነው እንዲህ በሰላም ሀገር እንዲመርዘም
ምን ነው እናት አጠፋው? እናት ዘፈን ዘፈን። አረ ድምጼ በእናትሽ ምንም ለምንም ነገር አይሆንም። አተ ዘፈን ተባልካ እንዴ? ዘፈን ያቅሜ ልሞክር። ብርቱካን የኔ ደማማ ብርቱካን የኔ ደማማ ምንድነው የምትስቅብኝ? ማናቁ ማለት ምንድነው የምታሰቃይኝ እንዴ? ወይ እንደ ሌሎቹ ወይ ስልክ ወይ መላ ተቀበይ። መላ ስልክ ምናምን ደግሞ እንዳክተር ደና ስልክ ምናምን ደና ስልክ ይታባለና ስልክ ቢሉ ስልክ ነው እንዴ? አዲሱ ቴክኖ ስፓርክ 40 ፕሮ ፕላስ እኮ ነው። በጣም ስሊም ናት። ለዛ ነው ያላየው። አዎ በጣም ስሊም ናት። በልዝፈ አንተ አሁንም ቲክቶክ ታያለህ እንዴ? እንዴና በጣም ትላንት ናቲና ሚካስ የለቀቁትን ቪዲዮ አይታል? ምን ይችላሉ ትለኝ ነው? አረ በጣም ነው የሚችሉት። አሁን ላይ ቲክቶክን ያስጨነቁት እነሱ ናቸው። የሰማዩ ያያል። አረ በእናትህ አንተ ወደ ነፈሰበት ነገር ነው። ለምን ልትል ነው? ስራቸው አያምርም? ስራቸው እኮ እንዳይተኩ ይናገራሉ። እኔ ቲክቶክ ሳልሰራ በልጣቸው። አንተ እኮ ችግር እኮ ሰው አታደንቅም እኮ የሚሰራ ሰው አታደንቅም። እኔ ከቻሉ ይችላል አይችልም። አይ ተይ አንቺ በነፈሰበሽ ችሎታ ያለውን አድንቀ። አንተ እኮ ችግር እኮ ነው። ኦኬ አምር አንተ በቃ ጀማሪ ቲክቶክ ተነስ። ኧረ ተው በእናትህ። አይ መሬቱ ተመችቶኛል። አይ ቀረጻ ጥሩ ነው። ምንድነው? ኧረ ተነስ በላ ተነስ። ለአምላክ ስገድ እባክህ ተነስ። ለአምላክ ስገድ። በአካል አገኛችኋለሁ ብዬ አስቤ አላውቅም። ምንድነው? እንዴት እንደምወዳችሁ እናቴ አንተን ቪዲዮ ሳታይ ማታ ማታ አተኛም። ኪኒኒ ነው የሆነባት ቀልዶች ሲያስቅ። ኧረ እኔ እርዳታ ቪዲዮ ነው የምሰራው አባቴ። ወይ ሚኪዬ ማለት ነው። አንዴ በእናትህ ነው ያልሽኝ። እናቴ ትሙት እንዴ እንደምወዳሽ አባቴ። በእናታችሁ አንድ ቪዲዮ አሰሩኝ አብራችሁ በእናታችሁ። ኧረ እንሰራለን። ዛሬ ለቀረጻ ስለመጣ እዚህ አካባቢ ነው ነገር ተነግዶ እኔ ኧረ አይገባም። ኧረ ለአምላክ ስገድ አባቴ አይገባም። ምን አንዴ ልስጣችሁ በእናትህ። ኧረ ችግር የለም። ኧረ ይብቁል አድናቂ ደስ ይላል። ይቀበል ቢሆን ያዘው በእናትህ እኔ በእናትህ የኔ ፍቅር ወይ ዛሬ ቤስት ፍሬንዴ ትመጣለች። ከተዋወቅን ጊዜ ጀምሮ አላስተዋወቅኳችሁም። በጣም ነው የምትወጃት። በቃ መቅዲ ልነግርሽ አልችልም። እውነት እኔ ማለት ቤስት ፍሬንድ ኤዲ መቅዲ እኮ አልሆኝ እንዴ ማለት ሚስትህ እኮ ነኝ ሚስትህ ነኝ። she's my best friend baby ችግርሽ ችግሬ ህመምሽ ህመሜ ከም ብሎኛል። በእናትህ ኢነርጂ ነው ያጣሁት። መቅዲ ነይ ከአበባው ማለት እዛት መቅዲ አጉርሻት። እኔ አጉርሻት። እንግዳችን አይደለች እንዴ? ኬቱ ጋር ነው ይሄ የምታደርጓቸው ነገሮች በቃ ደስ ያሉኝ አይደለም። በቃ መፍትሄ አለኝ መቅዲ። እሺ እኛ ተዝናንተን እንምጣ። በቃ ቤት ጠብቂን። እሺ አዎ ቻው። ሁሌ ጾታዊ ትንኮሳ እንደዚህ ያለ እንዴ? እኔ አልፈልግም። እንዴ ምን ማለት ነው? አንቺ ልጅ ምንድነው ሁሌ እየመጣሽ የምትነካክኝ? እኔ አልፈልግም አልኩሽ አይደል እንዴ? እኔ እዚህ የምመጣው እኮ ለስራ እንጂ ለልፋ አይደለም እኮ። ምን አድርግ ነው የምትይኝ? አልፈልግም። በቀጥይ ምንድነው የምትለው? በቃ አልፈልግም። እኔ እንደዚህ የአንድ ቀን ደሞዝን ለሳምንት አደርግልሃለሁ። ቴቴ እኔ ሙያ ያለኝ በሙያዬ ሰርቼ አገኘዋለሁ። ገላዬን ሽጬ የማገኘው ገንዘብ ጠንከር ብሎ ይቅርብኝ። ይኸውልሽ ሳምንት አይደል የሰራሁት? የሳምንቱን ክፈኝ። ልጆቼና ባለቤቴን ናፍቆኛል። እሄዳለሁ። እኔ ክፈኝ። እሱን አዎ አልፈልግም። እኔ ተፈራርመን የገባው ሳጨርስ ንቅልቃት እንዴና እንደዚህ ሁሌ እኔ ሴቶኝ ስለጠየቁ አልፈልግም። እኔ እንዴ ድንቄ ሞንቴ አረ እባክሽ እኔ ልሂድ። ብሬን ስጪኝ ልሂድ። እንዴ ምን አድርግ ነው የምትለኝ? ሙኒት ደህና ሁኚ። እንዴ ምን ነው የኔ ሸሞን ማና ምን ነው ሽቢ ምን ነው? አረ ሳቂ ተጫዋች እሱ ነው የሚያምርብሽ። ምንድነው? ያ ጉልማ ነው። ጉልማ ምን ጉልማ? አግባባልኝ ብያለሁ ነበር። አግባባልኝ። አንቺ በጣም ነው ሰው የምትንቂው። እኛ ነባር አናጢዎቹ እያለን ትላንት ለመጣናጢ እንዲመናጥ ምን ማለት ነው? በጣም እየገረምሽኝ ነው። ሰው እያስቀየምሽ ነው። አንድ ነገር ልንገርሽ፣ ጉልማ ወይ ከሰው አይስማማ፣ የጠማማዎች ሁሉ ጠማማ፣ በቺክ ጉዳይ ደግሞ ነው ገገማ። ከምናሰቃያት ፊደሏንማ ምን አለ እኔና አንቺ ብንስማማ ማማ። መቼስ እኔን ሳታስቢኝ ቀርተሽ አይደለም ፈርተሽኝ አይደለ? ታውቃለህ፣ ግርማ ሞገስ የጺሜ ይገጥማል። አስፈራለሁ። እኔም ጋር ግን ተመሳሳይ ስሜት ነው ያለው ማማ። የእውነቴን ነው የምልሽ። አሁን አለቃ ቆርቆሮ ሙትቡል ሚስማሩን ይዤ ልክ ለመታው ስል ባለው ኮፍያውን እኮ ነው ከነ ጸጉር ስታይልሽ አንቺ አትመጪብኝም። ሙናንማ አልመታትም ብዬ መዶሻዬን ቁጭ አድርጌ በብስጭት ጣውላውን ቆርጬ ጣራው ቆሟል ሳይመታ ይኸው መጣሁልሽ ጸጠርጋ። እኔ ራሱ እሺ እዛ ሰፈር ቆሻሻ ሲታፈስ መጫሪያው ነው እቺ ዘርዛሮ ጥርስ ትዛራለኝ። የምርሽ ነው? ከነ ዘርዛሮ ጥርስ ይመጣብሽ እና እኔና አንቺ እንስማ። አንቺ በቀሉ ሰማሽ እንዴ? ምን
ይሄ ያልማዝ ልጅ እዚህ ጎረቤታችን የሆነቿን አስረገዛ አሉ። እዚህ ያልማዝ ልጅ? አዎ እዚህ ጉድ ነው። እንደምታውቂው ነው እንደው የዘንድሮ ልጆች እንዳለ ተበላሽተዋል። አዎ ተበላሽተዋል። እንዴት ነው ይሄስ ያንቺ ልጅ? ይሄንማ ተይው፣ ምንም አያውቅም። ተይ ሙች እያልኩሽ፣ ይሄ በግ ነው፣ ምንም አያውቅም። ሴት ሲያይ በቃ እንዴ እንዳለ በቃ አንዴ አንገቱን አቀርቅሮ እንደሄደ ቀና ብሎላ ሴት ያይ ፈሪ ነው እባክሽ። ማን ነው? አንተ እንደዚህ የተባረክ ልጅ ነህ እንዴ? አዎ ያው አሁን የመጣው ሰው ሴት ከሆነች ቀጥታ ፊቴን ካየች አይኔን ካየችኝ ጭራሽ አልችልም። እንዲህ አጎነብሳለሽ ኮረመማለሁ። አንቺ ራሱ እያሽኮረመምሽኝ ነው። ተይ ሰላም አላችሁ። ናውል ሜላት እንዳለች ሽማግሌዎቹን ላክ እንጂ ወይስ እኔ እንድልክ አማረህ? ላኪያቸው በላት በዩ ጉድ ምን አድርጊ ነው የምትለኝ? ምንድን ነው የምትጨቃጨቀኝ? ቀስ ብለሽ አውሪ። ምንድን ነው እንደዚህ የሚያንጨረጭርሽ? እኮ የሚያስቀኝ ማለት ነው አጭር ሰው ፀሐይ አይፈራም። ምንድን በቅዳሜ ከሰዓት እንደዚህ ፀሐይ ላይ አምጥተህ የምታንጨረጭረኝ? አጭር እስኪ ከኔ ጋር ተለያይተሽ ምን አዲስ ነገር እንደምታደርጊ እናያለን። ማየት ትፈልጋለህ? ይሄ ጫማዬን እስከዛሬ እንደዚህ አይነት ፍላት ጫማ ገና ለገና ያንተ አይምሮ እንዳይነካ ብዬ አድርጌ ስዞር ነበረ። ሂል ጫማዎችን አደርጋለሁ ምን እረዝማለሁ ምን እኔ ስንት ነገር ችዬ አንተ ዘንድ ላይ እንኖራ ገና ለገና ጩጬ ሂሌ ማላደርግ መስሎክ ነው? ሂሌንም አደርጋለሁ እኮራኩምሃለሁ። እሺ ጩጬ አባ ነው የምታወራው? አባ ነው የምታወራው? ተናገረኛ ስትል አልነበር? መረጣት ነበርሽ አንቺማ ባሽሻር አባዬ ጓደኛዬን ይዤ መጥቻለሁ። ተው። ኦ የኔ ልጅ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ፋዘር፣ እኔ ደህና ነኝ። እርሶ እንዴት ነዎት? ኑሮ፣ ቤተሰብ ማስተዳደር እንዴት ይዞት? እግዚአብሔር ይመስገን እኔ ደህና ነኝ። ያው ይሄ ልጅ ማስተዳደር ነው እኔ ከበደኝ እንጂ ሌላ ሁሉም ነገር ሰላም። አስቸገረውት አይደለ? አይኩንታ ኩንቴ ስለምን ወንድማዊ ምክሬን ችላ ብለህ አባተን ታስቸግረዋለህ? ሰውዬ ምን እየሆንክ ነው? ምንድነው የምትቀያየው? ተው እሱን የኔ ልጅ አትመልስለት። እኔ እናንተ እናውራ እስኪ። ባለፈው ድግስ ጠርቼ ለምን ቀር? ያው ጋሼ አንድ ምረዳቸው አቅመ ደካማሉና የዛለት አሟቸው እሳቸውን ሳስታመም ነበር የከረምኩት። ባለመምጣቴ የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። እንዴ ቤቲ ነች አቅመ ደካማ? አንተ እሷ ምን ሙሉ አዲስ አበባን በቦዘኔነት ወክላ ወርቅ ይዛ የመጣች ጀግና ቤታችን አይደለች? በመጀመሪያ ቤቴ አይደለም የሚባለው ወይዘሮ ቤተልሔም ነው የሚባለው። ግን ለነገሩ ቤተሰቦቹን ያላከበረች ሌላ ሰው እንዲያከብር አልጠብቅም። ከእንዳንተ አይነት ጨዋ ልጅ ጋር ግን እየዋለ ይሄ ልጅ እንዴት እንደማይስተካከል ነው የሚገርመኝ። እርሶም ብቻ አይደለም እኔንም ነው የሚገርመኝ። ግን እንዴት ነው ለፈተና እየተዘጋጃችሁ ነው? ያው እኔ በበኩሌ 8ቱንም ሳብጀክት ከ13 አጋዥ መጽሐፍና ከአንድ ዲክሽነሪ ጋር አንብቤ ጨርሻለሁ። 4 ሳብጀክት አይደለ እንዴ የምንፈተነው? ኧረ አንተ ሰውዬ ከሰሙ ብዙ ታወራለህ። ታኬታውን ይዤ ልምጣ። በቃ ውጣ እና ጠብቀኝ። የምን ታኬታ ነው የምታመጣው? ነጠላውን ይዘውጣ እንጂ። እሺ አሁን ደግሞ ቤተክርስቲያን ሰውን አንተ ጉድ ያለ ይሄው ገና ተናግሬ ሳልጨርስ ያው ጉድህን አየን። ሂድ ውጣ በቃ ታኬታውን ይዘውጣ። ደህና ዋሉ ፋዘር፣ ደህና ዋሉ። ባይ በቃ እኔ ሳምሪ ጋር ቆያለሁ። ስትመጪ ደውይልኝ። ማጋ ሳሚር ጋር የወንዶች ጉዳይ የሚቆራበት ምርጥ ሳምሪ ጋር ቆያለሁ። ስትመጪ ደውይልኝ። ይቅርታ ረስቼው። ምን ትሬኒንግ የለንም ዛሬ። እንግባ ወደ ቤት። ሻምሲ ወይ አንድ ነገር ላማክር ፈልጌ ነው። ምን ነበር? ከባለቤቴ ጋር ተለያየንና አንድ ልጅ አለን። አሁን በፍርድ ቤት ልጁ የማን ይሁን ተብሎ እየተጣላ ነው። ኦኬ ነው እንዴ? አዎ ልጁ ለማን ይሰጥ? አዎ ይኸውልሽ አንድ ሰው ኢቲኤም ላይ ብሩን ካስገባ በኋላ ብሩ የማን ነው? የባለቤቱ ነው። ኢቲኤሙ ያስገባው። አዎ ስለዚህ በባለቤትሽ ነው አስዋር ያስገባው። እሺ የምትፈተንበትን ክላስ አወቅ? እዛ ነው አለ። እዚህ እኮ ስማ፣ እኛ ጋር እኮ አንድ ደህና ሰው የለም እኮ። እናንተ ጋር አንድ ደህና ሰው ነው የሌለው። እኛ ክፍል ያሉት እኮ እኔ ብቻ ነኝ። አስበኝ። እኔ የምልህ አንበብከው ምናምን ወይስ? አንብቤያለሁ ግን አልገባኝም። አጥሬና ነገር ያዝክ እንዴ? ማንበብና መጻፍ ባልችል አላነብም አላጠናም ነበር።
አታውቅም እንዴ? እግዚአብሔር ጋር ትገኝ ሙይ ደውዬለት ነበር። አላህ ይሁን ብዬዋለሁ። በርታ በቃ በርታ። የሚስቴን ተሰጥኦ ላሳያችሁ። ቆይ ተሰጥኦሽን ላሳያቸው። ማርያም እነሳለሁ። ረፍ እጅሽ ዞሮሪ በቃ ረፍ ይዘጋብናል። ቲክቶክ ራሱ ምን አይነቱ ነው? አይዞሽ በቃ እሺ። ተሰጥኦ እኮ ነው ይሄ፣ መወደደር አለብሽ እንትን ላይ በቃ እሺ በቃ አይዞሽ። እስቲ በቃ ነይ ያጂ እንጂ በቃ ያዝሽ በቃ ላቪ በጣም በቃ ተረጋ። እስቲ ተነስና ውጪውን በር ቆልፈና ተነስ። ውጪውን ነው እና ውስጡን ነው። ከሌሊቱ 5 ሰዓት እኮ ነው። እናማ እኔ እፈራለሁ። ቆይ አንተ ትልቅ ሰው አይደለህ እንዴ? 6 ዓመቴ እኮ ነው። ቢሆንስ ለስሙ እኮ ወንድ ነህ። ለምን አንቺ አትይጂም እንዴ? ቆልፋላ ምን ችግር አለ? ተይ በቀደም ልቆልፍ ብለሽ ወጥተሽ አይደለ? የራስሽን ጥላይተሽ ሴጣ ወገቤ ላይ ወጣ ብለሽ ራስሽ ላይ ሸናሹ። አይ ያኔ የምር ነው። ግን አንተ እኔን ቀላል ሰው አደረከኝ እንዴ? ቀላል ሰው አደረከኝ። በአም ሰከንድ አይፈጅብኝም። ሄጄ ቆልፌ እመጣለሁ። ያው በሩ ፌንታ እኔ በህይወቴ እጅግ በጣም ብዙ ነገር መሆን ተመኝቻለሁ። ይሄ ዶክተር፣ ኢንጂነር፣ ፓይለት ምናምን፣ ሹፌር፣ አስተማሪ ምናምን የተለመደ ነው። እንደው አክሮባቲስት ራሱ መሆን ተመኝቼ አውቃለሁ። ነገር ግን በረኛ መሆን አስቤው አልሜው ጠንስሼው እንዲህ ውልፍ ብሎኝ የማያውቅ በአይኔ ቆንጆ ጥሩ በረኛ አይደል እንዴ ወጣኝ። እስቲ ንገሩኝ፣ ወንድ ልጅ ወለዳችሁ እናቶች እንዴት ነው ልጆቻችሁን የምትይዙት? በዚህ ጋር ሲመጣ ስቀልብ፣ በዚህ ጋር ሲመጣ ስቀልብ፣ በዚህ ጋር ስወረወር፣ በዚህ ጋር ስቀልብ እንዴ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም። እሰይ ግድግዳው ጋር ደረሰ አሁን ሊቆም ነው ስል ያ ምን ለኔ የሚታይ ለሱ የማይታይ ነገር አለ። እሰይ ሶፋ ላይ ጫፉ ጋር ደርሷል አሁን ይቆማል ስል ይሄዳል። የሚያውቀው መንገድ አለ መሰለኝ። እኔ ወንድ ልጅ ማሳደግ ይሄ አሳድጌ አብልቻ አጠጥቻ አስተምሬ ኩዬ ድሬ ምናምን አይደለም። ትልቁ የመጀመሪያው ነገር ወንድ ልጅ ማሳደግ በህይወት እንዲቆይ መጠበቅ ብቻ ነው። በቃ ትልቁ ፕራዮሪቲ በህይወት መጠበቅ ብቻ ነው። ሌላ ምንም ነገር የለውም። እንደው ኢትዮጵያ ብሔራዊ ቡድን ለምንድን ነው ወንድ የወለዱ እናቶችን የማይመለምለው ለበረኛ እንዴ? ቀላል ቀልበዋል ነው እንዴ? ቀላል ነው የምቀልበው እኔ ማን ዛሬ ምን ሳንበላ እንዴ? ምን ጥያቄ አለው? ዛሬማ እንደውም ሸራተን ነው የሚጋብዝ። አቀልዳ ምንድነው ያላችሁን ከምታመጡና እንደዶሩ ከምከታተፋችሁ። ይኸውልህ ተረጋጋ። የኔን ብቻ ወሰድ፣ እሷን ተዋት። ኧረ አያዋጣኝም። አንቺ ቦርሳሽን አምጪ፣ አንተም ስልኬን አምጣ። እንዴ ማሪ፣ እኔ ቦርሳዬን ፈልጓለሁ። በጣም የምፈልገው ነገር አለኝ። እናንተ ምን ይዘስ እንዲደርሰው ቦርሳዬን ነው እየቀለድኩ ነው እንደሚመስለው። እኔ አልቸርኩም። እውነት እኔም በጣም የሚያስፈልግ ነገር አለኝ። ቦርሳዬ እየቀለድኩ ነው እንደሚመስለው። ይቅርታ፣ ቦርሳዬን ማትረፍ ስላለብኝ ነው። እኔ ቆንጆ ይቅር በለኝ። ተወዷል። በቦርሳዬ ደግሞ እንደምታየው ቁርሴ ማርማራታና ዳቦዬን ይዤ ነው የምዞረው። እንዴ ማርማራታ እኮ 400 ብር ገብቷል። እንዴ ለራሴ ደሞዜ ለምንም ነገር አትበቃም። እንዴ ይቀልዳል እንዴ? ደግሞ ደርቋል ማርማራታው። ነፍስስ ወደ ፈጣሪ ነው የሚሄደው። ማርማራታ የኔ ባው ጋር ሄዶ ምን ይሆናል?